ሰላም ጤና ፍቅርና አንድነት በያላችሁበት ይድረሳችሁ እያልኩ መልካሙን ሁሉ እየተመኘው ዛሬ ደግሞ እንደ አምላካችን እንደ አባታችን እንደ እግዚአብሔር ፈቃድ የዕለቱን መልእክት ይዤ ወደ እናንተ መጥቻለሁ። ባለፈውም እንደነገርኳችሁ እንግዲህ ከእሑድ ከሆሳዕና ጀምሮ የዕለት መልእክት ነው እያስኩ የመጣሁት። ምክንያቱም የየዕለቱ መልእክት ያለው ስለሆነ ያንን መልእክት እንግዲህ የሚጠቅመውን እንደሚጠቅመው የማይጠቅመውን ደግሞ በማይጠቅመው መልኩ አይተነው ዳግም እንዳይታሰብ ዳግም እንዳይለመድ ስተትም እንደሆነ እየተደረገ ያለው ስተት እንደሆነ እየገመገምን ነው የመጣ ነው። ዛሬ ዕለተ ዓርብ ስቅለት ነው። ትናንትና ሕጽበተ እግርን አይተናል። ሕጽበተ እግር እንግዲህ ማለት የእግር ማጠብ ስነ ስርዓት ነው። እንደገና ደግሞ ስርዓተ ቁርባን የተፈጸመበትም ዕለት ነው። ጌታችን ኢየሱስ ክርስቶስ የተያዘበትም ሌሊት ነው፣ ይሄ ሐሙስ ሌሊት። ስለዚህ ሐሙስ ብዙ ነገሮች የተፈጸሙበት ያሉበት ነው። ግን እውነት ለመናገር ጌታችን ኢየሱስ ክርስቶስ ስርዓተ ቁርባኑን ሲፈጽም ሕጽበተ እግር ሲፈጽም ሌሊት በዚህ ሌሊት እንደሚያዝ ተላልፎ እንደሚሰጥ ወንጌሉ በግልጥ ይናገራል። ነገር ግን በቤተ ክርስቲያን ውስጥ የተጻፈው ተነቦ ከሚታለፍ በስተቀር አግባብ ያለው ስርዓት ያለው ለምዕመናን የሚጠቅም በትክክል የሐዋርያት ትምህርት የሆነ ነገር በአግባቡ እየተሰጠ እየተሰበከ አይደለም። ስርዓት ብቻ ተፈጽሞ ነው የሚከናወነው እና አብዛኛው ሰው የእግር መታጠብ ስርዓት ነው በአእምሮ ያለው። ጸሎተ ሐሙስ ከተባለ የሚታሰበው የእግር መታጠብ ነው። ሌላ ምንም ነገር በአእምሮ አይታይም እና እግሩን ታጥቦ የሆነ ጸበል ተረጭቶ ወይ ጠጥቶ እንደሚመጣ ያ ብቻ ስርዓት ነው በአእምሮ ያለ እንጂ የቅዱስ ቁርባን ስርዓት በትልቁ ጌታችን ኢየሱስ ክርስቶስ ለብዙ ጊዜ እመኘው ነበረ ይሄንን ፋሲካ ብሎ የተናገረለት ሲናፈቀው የነበረ ዛሬ ግን የተከናወነለት እጅግ አስገራሚ አንደኛ የአይሁድ የፋሲካ ስርዓት ተፈጸመ፣ አበቃ። የእሱ ካበቃ በኋላ ደግሞ የራሱን የቅዱስ ቁርባን ስርዓት ሲሰራ ይህ አስገራሚ መልእክት ነበረ እና ይህንን ስርዓት ፈጽሞ ነው ጌታችን ኢየሱስ ክርስቶስ ያሳየን እና ዋና መልእክቱ ይሄ መብራራት መሰበክ ሲገባው እንዲሁ ስርዓቱ ዛሬ ካህናቱ ጳጳሳቱ የሚያደርጉት የእግር ማጠብ ስርዓት በህዝቡ አይምሮ ቀርቷል። ይሄ አግባብ አይደለም። ይሄ ለምንም ስለማይጠቅም ስርዓት መፈጸም ማለት ጽድቅ አይደለም፣ ወንጌላዊነት አይደለም። ትምህርቱ በልባችን ሲቀር መልእክቱ በህይወታችን ሲቀር ያ ነው ክርስቲያንነት ማለት። ስለዚህ ይሄ አልተደረገም። ይሄ ባለመደረጉ እንግዲህ ያሳዝናል። ከዚህ ከሕጽበተ እግር ጋር ተያይዞ ወደ ዓርቡ እንግዲህ እየተንደረደርኩ ነው፣ ወደ ዛሬው ዕለት ማለቴ ነው። ትናንትና ሕጽበተ ሐሙስ የሐሙስ ፕሮግራሙን ስለ ዶሮ ታሪክ ተርኬ ጊዜ ስላነሰኝ ነው የተገደብሁት። ዛሬ ግን አባ ገብረ ኪዳን ወይም ርዕሰ ሊቃውንት የተባሉት ሰው ከዚህ ከሕጽበተ እግር ጋር ወይም ደግሞ ከጌታ እግር መታጠብ ጋር በተያያዘ ሌሎችን እንግዶች እግር ከማጠብ አንጻር ያስተላለፉት መልእክት አለ። እስቲ እሱን ሰምተን ከእሱ ጋር ትንሽ ተነጋግረን ወደ ስቅለቱ ወደ ዛሬው ዕለት እንመጣለን። እግር ማጠብ የመድኃኔዓለም ትልቁ ስራ ስለሆነ እግር ታጥቦ አይደፋም። በጣም ጽኑ እምነት ያላቸው አባቶቻችን የማንኛውም እንግዳ ቢሆን እጣቢውን ይጠጡታል። ሃይማኖታቸው የክርስቶስ አራያ ስለሆነ ክርስቶስ ሐዋርያትን ያጠበበት ውሃ ነው ብለው ስለሚያስቡ እንደዚህ ነው። ምክንያቱም ሃይማኖት ትናንትና ዛሬን የሚጋርድባት መጋረጃ የለባትም። የትናንትናው ክርስቶስ ዛሬም አለ። ይጠጡታል እና የእንግዳ እግር እጣቢ አይደፋም። ውጭ ሁሉ ቤቱን አንዳንዶች ዛሬም አሉ ምዕመናን በእውነቱ ማለት ነው የእንግዳ እግር አጥበው ቤታቸውን የሚረጩት። ይኸውላችሁ እንግዲህ ርዕሰ ሊቃውንት የሊቃውንቱ ሁሉ ቁንጮ ማለት ነው። ርዕሰ ሊቃውንት ማለት የሊቃውንቱ ሁሉ ቁንጮ። ይሄ ማለት ምንድን ነው? የማናቸውም ሊቃውንት የበላይ ማለት ነው። ርዕሰ ሊቃውንት የሊቃውንቱ ሁሉ ቁንጮ፣ የሊቃውንቱ ሁሉ የበላይ ማለት ነው እና እኒህ ሰውዬ ናቸው ይህንን የተናገሩት።
የማንኛውም የእንግዳ እግር ታጥቦ አይደፋም፣ ይጠጣል። የታደሉት ይጠጡታል እና የእንግዳ እግር ታጥቦ አይደፋም ነው ያሉት። በጣም ይዘገንናል። የፈጠራ ትምህርታቸው ራሳቸው እንዲያው ተደማጭነታቸውን ብቻ እንደ ምክንያት ተጠቅመው እንዲህ አይነት ቆሻሻና ውራጅ ትምህርት ሲናገሩ፣ በቤተ ክርስቲያን እንዲህ አይነት ትምህርት የለም። አንድም ቀን አድርገው ታያውቁት። እውነት ለመናገር እስቲ አንድ እንግዳ ይጠው አንድ እንግዳ ይጠውና አይናችን እያየ በቪዲዮ ውልፍት ሳይል ምንም አይነት የኤዲት ምልክት የከት ኤንድ ፔስት ምንም አይነት ምልክት ሳይደረግበት በቀጥታ ተቀርጾ እስቲ እጣቢውን ሲጠጡት እናያቸው። እስቲ አንዴ፣ ሁለቴ፣ ሶስቴ ሲጠጡት እናያቸው። ብስብስ ያለውን ያንን በቆሻሻ የዋለውን ስንት ምናምንቴ ሲረግጥ የዋለውን እግር እስቲ ይጠቡና ይጠጡት። በረከት ከሆነ ለምንድን ነው እንደዚህ ቆሻሻ ትምህርት የሚያስተምሩት? ሀይ የሚላቸው የለም። ስርዓት ያዙ። አሪዎስም የተማረ ነበረ፣ ሊቅ ነበረ፣ ሊቀ ሊቃውንት ርዕሰ ሊቃውንት ነበረ። የስተት ትምህርት ውስጥ ሲገባ ግን ምሕረት አልተደረገለትም። ተመከረ እምቢ አለ፣ ተወገደ። እርስዎትም የአሪዎስ ዕጣ ፈንታ እንዳይገጥሞት ስርዓት ያዙ የሚላቸው የለም እንዴ? ነውር አይደለም እንዴ? በዚህ ዘመን በሽታ በበዛበት ዘመን፣ በተበከለ ዘመን እንዴት እንዲህ ይባላል? እንዴት የእንግዳ እግር አጥባችሁ ጠጡ እንዴት ይባላል? በረከት ነው ምናምን ነው። ስንት በረከት የምናገኝበት መንገድ እያለ፣ ስንት የሚሰራ ስራ እያለ ለምንም የማይጠቅም እንግዳ እግር ማጠቡ መቻነስ። ሐዋርያው ጳውሎስ እኮ እንግዶችን እግራቸውን እጠቡ አለ። እግር ማጠቡ እኮ ሐዋርያው ጳውሎስ ተናግሯል ስለ እግር ማጠብ። ነገር ግን እጣቢውን ጠጡት አላለም። ጌታችንም አጠበና ልጠጣው አላለም። እጣቢያቸውን ልጠጣው አላለም። ትሕትና ከሆነ ያንን ሁሉ ማሳየት ነበረበት፣ አላደረገው። ወይም ደግሞ እንዲያው እሱ ሲቀር አምላክ ነው መምህርና ጌታ ነው የደቀ መዛሙርቱን እግር እንዲያው ነውር ነው እንዲያው ደረጃው አይፈቅድለትም እንበል። ግን ትሕትና ደግሞ ደረጃ የሚባል ነገር የለውም። እሺ እስቲ እጣቢያቸውን የራሳቸውን እጣቢ እንኳን ደቀ መዛሙርቱ ይጠጡት እስቲ። ጴጥሮስ የራሱን እጣቢ ይጠጣው እስቲ። ነውር አይደለም? ድፍረት አይደለም? ህዝብን መናቅ፣ ቤተ ክርስቲያንን መዋሸት አይደለም? በእግዚአብሔር ፊት በደል ማስቀመጥ አይደለም? ነውር ነው። እንደዚህ አይባልም። እንደዚህ አይነት ትምህርት ሊሰጥም ሊታሰብም አይገባውም። በዚህ ዘመን ምዕመናን ተጠንቀቁ። ልብሳችሁን፣ ገላችሁን፣ ሁለንተናችሁን በንጽህና ያዙ። ቤተ ክርስቲያን ስትመጡ በንጽህና ኑ፣ በክብር ኑ። ከብዙ አማኞች ጋር አብራችሁ ስለምትሆኑ፣ በህብረት በአንድነት ስለምትቆሙ ለጓደኛችሁ ስትሉ ንጽህናችሁን ጠብቁ። ብዙ የምንጠብቀው ንጽህና አለ እኮ። ከአፍ ንጽህና ጀምሮ የገላ ንጽህና እኮ አለ። የውስጥ ሰውነት ንጽህና እኮ አለ። ያንን ንጽህና ጠብቃችሁ ሁኑ። የልብ ንጽህና ለእግዚአብሔር ነው። ቢያንስ ግን ለማህበሩ፣ ለህዝቡ፣ ለአማኞች፣ ለጓደኞቻችን ከቀኝ ከግራ ለሚቆሙ ወገኖቻችን ግን ጫማ አድርገን ስንመጣ እግራችንን ታጥበን አዲስ ካልሲ አድርገን ጸዳ ያለ ጫማ አድርገን ብንመጣ ያ ነው የሚመከረው እንጂ እጣቢ ጠጡ የሚል በዚህ ዘመን የወረደ የተዋረደ እንዲያው በመቼውም ጊዜ የለም፣ ታይቶም አይታወቅም። ይሄ በገዳምም የለም፣ በገዳምም የለም። ደፋር ነዎት፣ በጣም ውሸታም ሰው ነዎት። እና እንዲህ አይነት ትምህርት ነውር ነው፣ አይሰጥም፣ አይባልም። ወደ ዕለቱ ወደ ዓርቡ ስመጣ እንግዲህ ዛሬ ዓርብ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሐሙስ ሌሊት ለዓርብ አጥቢያ ጀምሮ ተያዘ። በጸሎት ቦታ ላይ እያለ ተያዘ። ደቀ መዛሙርቱ ሸሽተዋል። ምናልባት ጴጥሮስና ዮሐንስ ናቸው ከእሱ ጋር እስከ ሊቀ ካህናቱ ግቢ ድረስ የሄዱት። በጣም ከዚያች ሰዓት ጀምሮ ከተያዘበት ሰዓት ጀምሮ እየተደበደበ እየተገረፈ እየወደቀ እየተገፈተረ ነው የዋለው እስኪነጋ ድረስ። ከነጋም እስኪሰቀልበት ሰዓት ድረስ ኢየሱስ ከግርፋት ያረፈበት ጊዜ የለም። የሮማውያን ወታደር ጡንቻቸው የፈረጠመ የካህናቱ
እነዚህ ሎሌዎች በጥፊ እንደፈለገ የሚመቱት ሰውነቱ ሁሉ ተጎሳቁሎ ከሰው መልክ ተራ ወጥቶ የዋለበት ዕለት ነው ዛሬ። የእኛን መልክ ያን የጠፋውን መልካችንን በሱ መልክ የተፈጠረውን በመልኩና በአምሳሉ የተፈጠረውን የጠፋውን የእኛነታችንን ውበት ወደ ራሱ ለመመለስ የእኛን የተጎሳቆለ ውበት እሱ ተቀበለው። ክብር ለስሙ ይሁንለትና ጌታችን መድኃኒታችን ኢየሱስ ክርስቶስ እንደዚህ ሲንገላታ ዋለ። ቤተ ክርስቲያኒቱ መቼም ፈጠራዋ አያልቅም። ጌታችን ኢየሱስ ክርስቶስ በዕለተ ዓርብ ከተያዘበት ጊዜ ጀምሮ እስኪሰቀል ድረስ 6666 ጊዜ ተገረፈ ብላለች። ከየት አመጣሽው ብትባል አንዱ ቅዱስ ተገልጾለት ልትል ነው የምትችለው። ሌላ ምንም አማራጭ የላትም። ወይም ደግሞ በቅርብ የነበረ መልአክ ሲቆጥር ውሎ እንደዛ ነው የሚባለው። 6666 ጊዜ በጌታችን ገላ ላይ ጅራፍ አርፎበታል። ቁጥሩ እውነት ለመናገር አያስተማምንም፣ ውሸት ነው። ይህን ያህል ብሎ ወስኖ መናገር አግባብ አይደለም። ከዚያ በላይ የሚሆን ከዚያ በታች እኛ የሚገባን በእጅጉ መገረፉ፣ በእጅጉ መንገላታቱ ነው። በጣም ተጎሳቁሏል። እንወደው ዘንድ ደም ግባት የለውም። ከሰውም የተናቀ የተጠላ ነበረ። ስለዚህ ኢየሱስ ክርስቶስ በመጎሳቆል በመደብደብና በመገረፍ በመውደቅ እንዲህ አይነት የተጎሳቆለ ሕይወት ነው ይዞ የዋለው። እግዚአብሔር አብ ለመስዋዕት የመረጠው አንድያና ብቸኛ ንጹሕ በግ ይህን ሊሆን ግድ ነው፣ የተገባው ነበረ። ይህች ቀን ሕዝብና አሕዛብ የታረቁባት፣ የጥል ግድግዳ የፈረሰባት፣ በእግዚአብሔርና በሰው መካከል ያለ የጥል ግድግዳ የፈረሰባት፣ መካከለኛ ሆኖ ፍጹም ሰው ሆኖ እኛን ወክሎ ፍጹም አምላክ ሆኖ በአባትነቱ ከአባቱ ወዲና ሆኖ ያስታረቀን፣ ከራሱ ጋር ከአባቱ ጋር ያስታረቀ መካከለኛው አንድ ነው የተባለለት ኢየሱስ ክርስቶስ ዕለተ ዓርብ ሲዘከር ይሄን ይመስላል። ይሄ ነው መሆን ያለበት። በቤተ ክርስቲያናችን እዚህ ግብረ ሕማማት ላይ እያየው ነበረ። በዛሬው ዕለት የዓርብ ውሎ በተለይ የ6 ሰዓቱ ላይ አምንስቲቲ የሚባለው ላይ እና መጨረሻ ወደ 11 ሰዓት ገደማ የቅዳሜው ዕለት ከሚነበበው ላይ አንድ ነገር እያየሁ ነበረ። ዕለተ ዓርብ ላይ 6 ሰዓት አምንስቲቲ ሙችሪያ አንቲፋሲሊያሱ እየተባለ ሙአገያ ሙዳሱጣ እየተባለ የሚዜም ዜማ አለ። ሙኬርያ አንቲ ፋሲልያሱ። ሁሉም አንድ አይነት ዜማ አላቸው። ጥቁር ልብስ ለብሰው 3 ወይም 4 ካህናት ከ3 ያላነሱ ጥቁር ልብስ ለብሰው ቁጭ ብለው ይህንን ዜማ ያዜማሉ። ሁሉም ጥቁር አይለብሱም እንጂ ቁጭ ይላሉ። ቁጭ ተብሎ ነው ይህ ዜማ የሚዜመው።
ጥቁር ነው የለበሱት። ልብ በሉ፣ የሐዘን መግለጫ ኢየሱስ ክርስቶስ በዚያ ሰዓት የተሰቀለበት ሰዓት ስለሆነ የሐዘን መግለጫ እየየ የሚሉበት። እንግዲህ ጥቁር የሚለበስበት ምክንያት ሁላችን እናውቃለን። ቤተሰቦቻችን በሞት ሲለዩን የሟች ቤተሰቦች ቅርብ ዘመዶች ጥቁር ለብሰው ነጠላ ዘቅዝቀው ይውላሉ። እንግዲህ ለሟቹ ቅርበት ስላላቸው ትልቅ ሐዘን ደርሶባቸው አዝነዋል ማለት ነው። እሱን ማጣታቸው ውስጣቸው ተጎድቷል ማለት ነው። ጌታችን ኢየሱስ ክርስቶስ በቃ ሙቶ ቀረ፣ ዋይ ዋይ ተለያየን ነው የሚባለው? ጥቁር ያስለብሳል የኢየሱስ ሞት? ይልቅስ ነጭ ለብሰን ፏ ብለን በዚያ ሰዓት የዲያብሎስ መንግስት ብትንትኑ እንደወጣ ውልቅልቁ እንደወጣ በዲያብሎስ መንግስት ሽብር እንደተፈጠረ ምርኮ እንደተነጠቀ ሲኦል እንደተበዘበዘች አቤት 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 ያን ቀን መንፈሳዊ አይኑ ተገልጦለት ያንን ረቂቁን ዓለም ያየ ሰው በክርስቶስ ደም የተከፈተው ጦርነት፣ የተደረገው የጠላት ምት፣ የተደረገው የጨበጣ ውጊያ፣ የተደረገው ፊልሚያ ዲያብሎስ መውጊያው ተሰብሮበት ማሸነፉ ተወግዶበት በድል ሲመታ ውድቀት በውድቀት ላይ ሲጨመርበት ይህ ቀን ጥቁር ያስለብሳል ወገኖች። ይህ ቀን የሐዘን ቀን ሆኖ ይዋላል ወገኖች። እልል አያስብልም? እንዴት ደስ አያሰኘንም? እንዴት ማን ሊደሰት ማንን ልናጽናና ነው ጥቁር የለበስነው? ማን በደል ደርሶበት ማን ውድቀት ደርሶበት ነው ማንን ልናጽናና ነው ሐዘን የለበስነው? የተመተው ዲያብሎስ ነው። ጥቃት የደረሰበት ዲያብሎስ ነው። ዲያብሎስን ማጽናናት አይመስልብንም? ወየው ዲያብሎስ ስልጣን ተመታ፣ ተሻርክ፣ ምርኮን ተነጠቅ፣ እኛ እንዲህ እንሁንልህ፣ ይሄ አይሁንብህ ማለት ነው ጥቁር መልበስ? ጌታችን ድል እያደረገ ምርኮ እየበዘበዘ እንዴት ነው በዚህ ዕለት ጥቁር የምንለብሰው? የጌታ ተከታዮች አማኞች ሆነን እንዴት? በምን ተአምር? እና ይሄ ያሳዝናል፣ ያሳፍራል። ሌላው ቅዳሜ ማታ ላይ ወእምዝ ይበል ካህን ዘቆመ ዲበ መካን ልዑል እንዘ ይረግሞ ለይሁዳ እግዚኦ ይትጸመመኒ ስለቴ እስከ ተፍጻሜቱ ሕዝብን ይሰጠው ዘንተ እንዘ ይብሉ ዝንቱ መርገም ይኩን ላዕለ ይሁዳ ወላዕለ ውሉዱ። ይኸውላችሁ እዚህ ላይ የሚነበቡ የዳዊት መዝሙሮች አሉ። እግዚኦ ይትጸመመኒ ስለቴ አለ፣ ግነዩ ለእግዚአብሔር ስምሄር አለ። ከዚያ ሰብሕዎ ለእግዚአብሔር በቅዱሳኑ የሚል አለ። ንዑሳነ መኃውየ ወወሪዛ በቤተ አቡየ የሚል አለ። ብፁዕ ብእሲ ዘይሖረ በመከራ ረሲዓን የሚል አለ። እነዚህ የዳዊት መዝሙሮች ናቸው እና ካህኑ ይበል ነው የሚለው። ነገር ግን እያንዳንዱ ሰው እነዚህ መዝሙሮች አንድ ሰው ብቻ ሳይሆን እየተቀባበሉ ሊሏቸው ይችላሉ። ህዝቡ ግን ምንድን ነው የሚለው? በእያንዳንዱ አረፍተ ነገር እግዚኦ ይትጸመመኒ ስለትየ ሲል ለይሁዳ ወልዱ ወለውሉዱ ይደምሰስ እስመ አፈ አማጺው አፈ ኃጥእ በቀው ላዕሌ ለይሁዳ ወልዱ ወለውሉዱ ይደምሰስ ወነበቡ ላዕሌ በልሳነ ዓመፃ ለይሁዳ ወልዱ ወለውሉዱ ይደምሰስ። በእያንዳንዱ አረፍተ ነገር ለይሁዳ ወልዱ ወለውሉዱ ይደምሰስ፣ ይሁዳ እና ልጁ የልጅ ልጁ የተደመሰሰ ይሁን እየተባለ የእርግማን አዋጅ ይታወጅበታል። የዳዊት መዝሙር እየተዘመረ ቤተ ክርስቲያኒቱ እንግዲህ ይሄንን እንደ መንፈሳዊ ትምህርት እንደ መንፈሳዊ ስርዓት አድርጋ ነው ደግ አደረኩ፣ መልካም አደረኩ፣ ቅዱስ ስራ ሰራሁ፣ ምክንያቱም ጌቴን አሳልፎ የሰጠ ይሁዳ እንዲሁ በቀላሉ አያልፈውም ብላ ሻማ እያንዳንዱ ካህን ሻማ አብርቷል። ሻማ አብርቶ ለይሁዳ ወልዱ ወለውሉዱ ይደምሰስ፣ ይሁዳ ልጁ የልጅ ልጁ ይደምሰስ እያለ በእያንዳንዱ አረፍተ ነገር ሲቀባበል ቆይቶ መጨረሻ ላይ ወፍኖቶሙ ስለ ኃጥአን ትጠፍ
የኃጥአን መንገዳቸው ትጠፋለች የሚለው የመጨረሻው አረፍተ ነገር ላይ ያን መብራት በዱላ ደብድበው ያጠፉታል። የይሁዳ ዕጣ ፈንታ እንደዚያ ይጥፋ ብለው ምኞታቸውን መግለጻቸው ነው። ያሳዝናል፣ ያሳዝናል። የማይሆን ነገር፣ ሊሆን የማይችል ነገር፣ ጅል ተስፋ፣ ጅል ምኞት፣ የእብደት የስንፍና ምኞት፣ የድንቁርና የደደብነት ምኞት። ይሁዳን ረግመህ ምን ታተርፋለህ? መርቀስ ምን ታተርፋለህ? ስለዚህ እንዲህ አይነት ጸሎት አይጸለይም፣ እንደዚህ አይባልም። ይሁዳ በገዛ መንገዱ ሄደ፣ ታንቆ ሞተ፣ አለቀ በቃ። ለመልካም አገልግሎት እንደነ ጴጥሮስ ተመርጦ ነበረ። በቃ በገዛ መንገዱ ሄደ ነው የሚለው። ስለዚህ ሄዳ በቃ የሱ ጉዳይ ተጠናቀቀ እና ከቤተክርስቲያን አፈንግጠው የወጡ ሁሉ እንደ ይሁዳ ያሉ እንደ አርዮስ ያሉ መረገም፣ መወገዝ። አንተ ምን ታተርፋለህ? እርገም ተብለሃል። ቅሌትህ እኮ ነው፣ ድንቁርና አላዋቂነትህ እኮ ነው። አሁን ይሄ ስህተት እንደሆነ አንዳንዶቻችሁ ብትረዱም አይ ተሐድሶዎች አስቀድመው ስላጋለጡ አሁን ብንተወው የእነሱን ትምህርት የተቀበልን ይሆንብናልና እነሱ ትክክል እንደሆኑ እኛ ተሳስተን እንደኖርን ይመስልብናል። አሁን ምንም አማራጭ የለንም፣ ዝም ብለን እነሱን እየተቃወምን እንቀጥል አይነት ደግሞ ሌላ የድንቁርና ጥግ፣ ሌላ ወፍራም ድንቁርና። መተራረም እኮ መልካም ነው። መተናነጽ እኮ መልካም ነው። ቤተ ክርስቲያንን ወደ ተሻለ ትምህርት ማምጣት፣ ወደ ክርስቶስ ትምህርት ማምጣት፣ ወደ ደህንነት ማምጣት እኮ በጣም አስፈላጊና ወሳኝ ነገር ነው። ገና ተፈራርተን ሊቅነታችን ይነካብናል ተባብለን ገና እንደዚህ በጭፍን መሄድ አለብን? አይሆንም፣ ሊሆን አይችልም። ስለዚህ እንዲህ አይነት ነገር ነውር ነው። እኛ እንደ ተሐድሶ እንደ ቤተ ክርስቲያን ልጅ እንዲህ አይነቱን የኑፋቄ ትምህርት እንቃወማለን። ምናልባት ይሄ ነገር የት ላይ ያለ ለምትሉ ሰዎች እኔ በያዝኩት ግብረ ሕማማት ግዕዝ ነው፣ አማርኛ የለውም። ነገር ግን ገጽ 397 ላይ ነው። ከቅዳሜው 397 ማታ ላይ ነው። ዓርብ ማታ ነው ይሄ ነገር የሚደረገው። ቅዳሜ አድሮ አይደለም። ዓርብ ማታ መጨረሻ ላይ ሲቦ ለእግዚአብሔር ስቡሐ ዘተሰብሐ ሁሉ እየተባለ ይወረባል። የዕለተ ዓርቡ አገልግሎት ከተጠናቀቀ በኋላ ይህ የመጨረሻው ነው እና እንደዚህ ዕለተ ዓርብን እንደዚህ መዘከር ያሳፍራል። ምን አለ የይሁዳን ነገር ትተን፣ የይሁዳ ነገር አበቃ፣ ተዘጋ፣ በራሱ መንገድ ሄደ፣ ተጠናቀቀ የሱ ጉዳይ። አዝነንም አናተርፍም፣ ያሳዝናል የሱ ነገር ብለን ከንፈር መጠንም አናተርፍም። ረግመነው የምንጨምርለት ነገር የለም። ቅሌት ብቻ ነው የምናተርፈው። እኛ ያለን አማራጭ የጌታ ደቀ መዛሙርት ሆነን ለእኛ የሞተን ጌታ ነገ እሁድ በትንሣኤ በኃይልና በድል የሚነሳን ጌታ ጥቁር ሳንለብስ ማንንም ሳንረግም በዝማሬና በእልልታ ጠላትን የመታ ጠላትን ድል ያደረገ ጠላትን ያሸነፈ ከድቅድቅ ጨለማ ወደሚደነቅ ብርሃን ያሻገረ ለአብ እስከ ዘላለም ድረስ ራሱን መስዋዕት አድርጎ ያቀረበ ንጹሕ መስዋዕት ዘአይረገ መስዋዕተ ለአቡሁ ርሶ ራሱን መስዋዕት አድርጎ ለአባቱ ያቀረበ በውሂብ ዘደሙ ቅዱስ አንጽሖሙ ለመሃይምናን በቅዱስ ደሙ ፈሳሽነት በከበረ ደሙ ፈሳሽነት ምዕመናንን ያነጻ የቀደሰ ምዕመናንን ያከበረ ምዕመናንን ገንዘቡ ያደረገ ይሄ ብቻ ነው። ስቅለት ብለን ዕለተ ዓርብን በስቅለት ከዘከርን አይቀር መመስገን ያለበት አባት ሆይ ልጅህን ስለሰጠህን እናመሰግንሃለን። እግዚአብሔር ወልድ ሆይ ቤዛ ልትሆን ሰው ሆነህ ይሄን መከራ ስለተቀበልክ እናመሰግንሃለን። አባትህ ያለ ልክ ከፍ ከፍ ያደረገህ ዓለም ሳይፈጠር በነበረው ክብርህ ያስቀመጠህ እናመሰግንሃለን። ታርደሃልና ይገባሃል። ይሄ ነው ለእግዚአብሔር ወልድ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ምስጋና ሊቀርብለት የሚገባ። ዕለተ ዓርብ
በዚህ ነበር መታሰብ መዘከር የነበረበት። ስግደት ያ ሁሉ የስግደት መዓት ዛሬ መንግስት ራሱ ካሌንደር ዘግቶታል። ህዝብ ሁሉ ኦርቶዶክስ የሆነ ሁሉ ቤተክርስቲያን በየአቅራቢያው ሂዶ ነው ሲሰግድ የሚውለው። ለማን እንደሚሰግድ እኮ ያውቀው። ለህንፃው እንደሚሰግድ መስቀል እዚያ ተደርድሮለታል። የስዕል ማዕት ወጥቶለታል። ለስዕሉ ሲሰግድ፣ ለመስቀሉ ሲሰግድ፣ ለህንፃው ሲሰግድ ውሎ ነው የሄደው። ከክርስቶስ ጋር ሳይገናኝ ከአምላኩ ከመድኃኒቱ ጋር ሳይተዋወቅ። ያሳዝናል። ከንቱ ስግደት፣ የባከነ ስግደት፣ የባከነ አገልግሎት። እዚህ ላይ አንዳንድ ዜማዎች በዜማ የሚባሉትን እያየው ነበረ። ለመስቀል ከንሰግድ ወደ ትንሣኤ ከቅድስት ለመስቀል እንሰግዳለን ነው ሲሉ የዋሉት ካህናቱ። ለመስቀል ከንሰግድ ለመስቀልህ እንሰግዳለን። ምን አለ ለመድኃኒታችን ለኢየሱስ ክርስቶስ እንደምንሰግድ ቢናገሩ ምን አለ? ለአምላካችን እንሰግድ፣ ለመድኃኒነ እንሰግድ፣ ለአምላክነ እንሰግድ፣ ለንጉሥነ እንሰግድ፣ ለቤዛነ እንሰግድ። እንደዚህ እየተባለ ቢዘመር ምን አለ? እንዴት ለተሰቀለበት ለቁስ ነገር እንዴት ሰራዬ ብላ ቤተክርስቲያን እንዴ በዓል አውጃ ክብር ለማይገባው እንዴት ክብር ትሰጣለች? እግዚአብሔር አብ ያፈረበት ቀን፣ እግዚአብሔር አብ ፊቱን ያዞረበት ቀን ከኦርቶዶክስ ቤተክርስቲያን፣ እግዚአብሔር ወልድ ደሙን በከንቱ ያፈሰሰበት ቀን፣ ምስጋናውን የተነጠቀበት ቀን ይሄ ቀን ነው። አረ ተሳሳትክ አንተ ሰው ዋሸህ፣ ና እንነጋገር ና። እኔ እኮ ቤተ ክርስቲያኔ ናት፣ ይሰማኛል። የቤተ ክርስቲያን ልጅ ሁኜ ነው ይሄንን የምናገረው። እንደ ባይድ ሁኜ ቤተ ክርስቲያኒቱን ለማዋረድ ከቤተ ክርስቲያን ወጥቼ እንደ ፓስተር ሁኜ እንደ ሌላ ሁኜ አይደለም እየተናገርኩ ያለሁት። እንደዛ ሁኜ ቢሆን ኑሮ ይህችን ቤተ ክርስቲያን ማየትም አልፈልግም፣ እንዲህ መናገርም አልፈልግም። ወንጌልን የምሰብክበት ዘዴ ነበረኝ። እንደ መምህር እንደ ባለቤትነት ግን መናገር እስከሚገባኝ ጥግ ድረስ እናገራለሁ። ማንም ኦርቶዶክሳዊ እንደ ባይድ ሰው አድርጎ እንዲቆጥረኝ አልፈልግም። ጳውሎስ እንደ ፈሪሳዊ ነኝ አለ። እስራኤላዊ ነኝ፣ ለዚያውም የብንያም ወገን ነኝ አለ። በሕግ በኩል ብትጠይቁኝ ያለ ነውር ያለሁ ነኝ አለ። እኔ በኦርቶዶክስነቴ አልደራደርም። በኦርቶዶክስነቴ እኮራለሁ። ምንም ችግር የለብኝም። የገባኝ ኦርቶዶክስ ስላለ፣ የተረዳሁት እውነት ስላለ። ስለዚህ በተሳሳተ በገድላትና በድርሳናት ላይ በወደቀ ኦርቶዶክስነት ላይ ግን እኔ ውጊያ አለኝ፣ ጦርነት አለኝ፣ ክርክርም አለኝ። ቤተክርስቲያኒቱን የማይወክሉ ሰዎች እንደሚወክሉ ሆነው ቤተክርስቲያኒቱን ገደል ሲከቷት ማየት አልችልም። ዝም ብዬ አላይም። አይ እሷ ሞታለች፣ ዋጋ የላትም፣ ከዚህ በኋላ እኔ ሌላ የሆነ ነገር መፍጠር አለብኝ ብዬ መሄድም አልፈልግም። ለምን እሄዳለሁ? ከዚሁ መጋደል ነው እንጂ። ስለዚህ ዕለተ ዓርብን በአግባብ እንድንውለው እንድናስበው እፈልጋለሁ። ይሄ ፕሮግራም ሐሙስ፣ ዓርብ ማለዳ ዓርብ 1 ሰዓት ከእኩለ ሌሊት ጀምሮ ይለቀቅላችኋል። እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። ይህም ፕሮግራም በትክክል ተረዱት፣ ተመልከቱልኝ፣ ለሌሎችም ደግሞ እንዲዳረስ አድርጉ። እኔ ዓርብ ዕለት ሂዳችሁ ስገዱ። ይኸውላችሁ አሁን ዛሬ ዓርብ ኑና ስገዱ። ስትሰግዱ ግን ለህንፃ አይደለም፣ ለተደረደረ ስዕል አይደለም፣ ለመስቀሉም አይደለም። ለዚህ ሁሉ ጌታ ለሆነው መድኃኒት ለሆነው ቤዛ ለሆነው ለማይታየው በመንፈስ በአእምሯችን ለሚታየው በሰማያት በዙፋኑ ላለው እሱም ብቻ በአእምሯችሁ እያያችሁ ይገባል እያላችሁ ለሱ ስገዱለት። ህንፃ ከፊታችሁ ሊኖር ይችላል፣ ስዕል ከፊታችሁ ሊኖር ይችላል። የተኮለኮለ በየደረጃው
የወርቅም የብርም የእንጨትም መስቀል ሊኖር ይችላል ከፊታችሁ። ከሱ ጋር አትላተሙ። አይምሯችሁን ወደ ሰማያዊው ስፍራ ውሰዱት። መንፈሳችሁን ከሰማያዊው ስፍራ ከመላእክት ጋር ቀላቅሉት። ያ ነው ለእናንተ የታረደው። የዛሬ 2000 ዓመት የታረደላችሁ እሱ ነው። ይገባሃል በሉት። ከሰማያዊ መቅደስ ሂዳችሁ ለሱ ስገዱ። ከዚህ አትልከስከሱ። ይሄ ጣዖት ነው የሚሆንባችሁ። እና መልእክቴ ይሄ ነው። እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። ሰላም ሁኑልኝ። ደህና ሁኑ። እወዳችኋለሁ።